ማኪያ ኪያችሁት ናችሁ ቶፋ ኪዮ ያውን በጧት እዚሁ እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ለማትለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነች ይሁን። እኔ በጣም ደህና ነኝ። ሰሞኑን በጣም ጥፍት ብያለሁ። አይ ነው ይገባኛል። ትንሽ ስራ ቢዚ አድርጎኝ ነው። ለመጣቆኝ መሲ ነኝ። ዩቲዩብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብታበረታቱኝ ከወዲሁ በትህትና እጠይቃለሁ። ለምታበረታቱኝ እጅግ በጣም ክብረት ይስጥልኝ ለማለት እወዳለሁ። ዛሬ በሶሻል ሚዲያ ላይ ሲዘዋወር የነበረው አንድ ቪዲዮ ይዤላችሁ መጥቻለሁ። ስለ ቾኮሌት ካፕልስ ማንም የሚያውቅ የለም። ሁላችንም በደንብ ነው የምናውቃቸው። ኪያና አይኑ ስለነሱ ጉዳይ አንዳንድ ነገር ለማለት ነው የፈለኩት። ኪያ እንደታወቀው ከሀገር ለመውጣት እቅድ ላይ ነች፣ ሀሳብ ላይ ነች። ለጊዜው ግን ራሷን ለማረጋጋትም ይሁን ቤተሰብን ለመሰናበት ይሁን ባልታወቀ ነገር ወደ ገጠር አምርታለችና ያ መከረኛ ውጨኛም ተከትሎ ገጠር ገብቷል። እኔ አሁን የገባኝ ነገር ምን መሰላችሁ? በእጅ ያዙት ወርቅ እንደ መዳፍ ይቆጠራል ይላል የሀገሬ ሰው ሲተርት። አንዳንድ ጊዜ በእጃችን የምንይዛቸው ነገሮች ዋጋ ቢስ ሆነው ይታዩናል። ስንለቃቸው ደግሞ ያው እንደ ወርቅ መልሶ ወርቅነቱ ምናምን ይታየናል። ኪያ አጠገቡ በነበረሽ ጊዜ እንዴት እንደሚሆን አይታችሁታል። አይኑ ሌላ ፍቅረኛ ወይንም ሌላ ጓደኛ ይዞ መጥቶ እሷን ለማናደድ እሷን ለማብሸቅ የሄደበት መንገድ አይታችሁታል። እውነት ለመናገር ኪያ መጨረሻ ይሄን ልትወስን የቻለበት ምክንያት ወይ ወደ ውጪ ለመሄድ ከሷ አይን ዞር ለማለት የፈለገች ወደ ገጠር ሄደችበት መንገድ ያው ባለፈው አናዷታል በጣም። ውጨኛዋ እርጉዝ እንደሆነችና የእርግዝና ቴስቷን ይዞ መጥቶ በስጦታ መልክ አሽጎ ነው የሰጣት። የንቀቱ ንቀት ማለት ነው። የመልስ ምት ነው። አንቺን ቤሎ ለብሰሽ ስለጠራሽኝ እኔም በቃ ደስታዬ ላይ አንቺን ማየት ስለምፈልግ ነው የደስታዬ ተካፋይ እንድትሆኚ ነው ብሎ ፌንስ ሲያስለቅላት ደምን ሲያስለቅሳት ነበርና እሷ ብላለች ቪዲዮ ላይ እኔ እንደዚህ ይሆናል እዚህ ደረጃ ላይ አይኑ ይደርሳል ብዬ አስቤ አላውቅም። ምክንያቱም ነገሮችን አስተካክሎ ሰልፍ አድርጎ ወደኔ ይመጣል ብዬ አስቤ ነው እንጂ ሌላ ውጨኛ ወይ ነው ሌላ ፍቅረኛ ይዘል ብዬ አላሰብኩም ብላ ነበርና በጣም እንደምትወደውና ከመውደዳም የባሰ እንዴት በጣም ስትወዱ ፍቅራችሁን መግለጽ የሚከብዳችሁ አለ አይደለ? ልክ እንደዛ በጣም ነው የምትወደው ኪያ። እኔ አልፈልግህም ምናምን ብለዋለች። ግን ፍቅሩ አትወደውም ማለት አይደለም፣ ትወደዋለች። ግን እሷ የፈለገችው ስህተቱን አርሞ ተስተካክሎ ወደሷ እንዲመጣ ነው እንጂ ስህተቱ ላይ በስህተት ላይ ስህተት እንዲጨምር አልነበረም። ኪያ አልፈልግህም ስትለው አልወድህም ስትለው የነበረ ግን ውሸት ነውና እሱ ነው መጀመሪያ ይሄንን ድራማ ሲሰራ የቆየና ቶፋና ኪያ ጀስት ቤስት ፍሬንድ ናቸው፣ ምንም አይደሉም። እሱ ስለጀመረ ነው ማበሻሸቁ እሷ መሄደችበት ቬሎ መልበስ ደረጃ የደረሰችውና እኔ ማለት የምፈልገው ነገር ነገ አብሮ ለመሆን እያሰባችሁ ይሄን መበሻሸቁ መቆሳሰሉ ጥሩ ነው ወይ ነው ማለት አንዱ እንዳያመልጣችሁ። እየተበሻሸቀ ነው እያናደርኳት ነው ስትባባሉ እውነት የምር አንዱ እንዳያመልጣችሁና ጉድ እንዳትሉ ለምትወዱት ሰው ገልጽ በቃ በግልጽ አማርኛ ፍቅራችሁን ግለጹ። ምንም የሚያሳፍር ጉዳይ አይደለም። ፍቅር በእናንተ አይደለም የተጀመረው። ያው ነው በቃ የምትወዱት ሰው ሬድ ያው ሊከብድ ቢችልም እንኳን በቃ አብራችሁ እስካላችሁ ድረስ በጣም እንደምትወዱትና እንደምታፈቅሩት ነገሩት። ኪያም ደግሞ እኮ ሁሉ ጊዜ ነገሮችን ካሜራ ፊት ባታመጡት ጥሩ ነው። ይሄን ያህል 3 ወር 4 ወር ነገሩ አይጋነንም ወይ ለዩቲዩብ ስራ ከሆነ ያው ዩቲዩብ ስራ ነው በሉን፣ ወይ ደግሞ ድራማ ነገር ነው ዩቲዩብ አንድ አይዲያ ፈጥረን ነው ምናምን እንደዛ ነው አሁን የሚመስለኝ እንጂ ሁለቱም ይዋደዱ የሚተሳሰቡ ከሆነ ቢያንስ ያንዱ ፍቅር ቢቀንስና ያንዱ በጣም ኦቨር ከሆነ ነው ችግር የሚመጣው እንጂ ሁለታችሁም የምትዋደዱ የምትፈቃቀሩ ከሆነ
ችግር መሀል ላይ ቢኖር ይቀረፋል ብዬ አምናለሁ። ማለት ነገሮችን ካሜራ ፊት ባታመጡትና ከካሜራ ጀርባ አንቺም እንደምትወጂውና ችግሮቹን የማትወጂውን ባህሪዎች እንዲያስወግድ ብትነግሪው እርግጠኛ ነኝ እሱን በጣም ስለሚወድሽ የሚተው ይመስለኛል። በዛው ሌላ ፍቅረኛ ይዞ መጥቶ አንቺን ሊያበሽቅ አይችልም ብዬ አስባለሁና ኪያ በሱ ንዴትና በሱ ብስጭት ለመረጋጋት ወደ ገጠር ሄዳ ነበረ። እሱም እስካሁን ሲሰራ የነበረ ነገር ውሸት መሆኑ ታውቆበታል። እያከነፍነፈው ወደ ገጠር ገብቷልና በጣም ነው ያሳቀኝ። የሆነች ልጅ አግኝቶ ተመሳሳይ ኪያ የምትባል ናትና አንቺ ነሽ ኪያዬ ስለ የምር አንቺ ነሽ የኔ ኪያ፣ በቃ አንቺ ነሽ ኪያ። ትናንትና እኮ ፀጉረ ለውጥ እዚህ መጥቶ ነበርና ልጅቷ ኦሮምኛ ነው የምታውቀው፣ እሱ ደግሞ አቅም ይመስለኛል። ኪያ ፀጉረ ለውጥ እዚህ መጣ ነበረ ለምን ይል ነበርና ብቻ እሷን ለማግኘት በጣም ጓጉቷል። አትሊስት አግኝቷታል። ግን ደግሞ የሆነ ነገር ስታገኙ አታጣጥሉ፣ በደንብ ጠበቅ ያዛርጉ አርጉ ማለት ይፈልጋል። በዚህ አጋጣሚ ብትታረቁ እንደምትታረቁም ባለሙሉ ተስፋ ነኝ። ምክንያቱም ኪያም ሆዷ ቆስሏል፣ ተናዳለች። ይሄን ያህል መበሻሸቅ አልነበረባችሁ። ለሚዋደድ ሰው ትንሽ ያንዳችሁ ጉዳት ለአንዳችሁ ቢቆረቁራችሁ ባይነኝ። መቼስ የሚዋደድ ሰው የአንዱ ደስታ ለአንዱ ደስታ ነው እንጂ ያዘን አይሆንም ብዬ አስባለሁ። ስለዚህ በጣም ትወዳታለህ፣ በጣም ታፈቅራታለህ። ይሄ ደግሞ መበሻሸቁ ይሄ ጥፋትን አምኖ ያለ መቀበል እንዳለ ጥፋትህን አምነ ብትቀበል ይሄ ሁሉ ድራማ አያስፈልግም ነበር። የእውነት የምትወዳት ቢሆን ሪል ደግሞ ተወዳታለህ። ባትወዳት ነው እንደ ራስን ለማጥፋት ጫካ ለጫካ ስትሯሯጥ የነበረው። ስለዚህ ተወዳታለህ። ግን ደግሞ ያጠፋህን ጥፋቶች በድራማ መልኩና እሷን በማብሸቅ ባታሳልፍ ጥሩ ነው። ይቅርታ ብለህ እግሯ ላይ ወርቀህ በስነ ስርዓት አንዳንዴ ይቅርታ መጠየቅ ካለብህ የግድ ካሜራ አብርተህ ባይሆን መልካም ነው። ከካሜራ ጀርባ ነገሮችን ቁጭ ብላችሁ በጠረጴዛ ዙሪያ ተነጋግራችሁበት በቃ እኛ ታርቀናል ደስ ብሎናል ብላችሁ ብትመጡ እኛ እንቀበላለን፣ ችግር የለውም። እናንተ መታረቅ ነው። ኪያ የእውነት ለመናገር በጣም ነው የምወዳት፣ በጣም ነው የማከብራት። አስተዋይ ልጅ ነች። አንተን እጠላለሁ ማለት አይደለም ወንድሜ ነህ፣ እንወድሃለን። ግን ችግሮችን ፈተህ ኪያን ዳግም ሳቋ ዳግም የእውነት ፈገግታዋ እንዲመለስ በጣም ነው የምንወደው፣ በጣም ነው የምንጓጓው። እኛ ኪያ ስታለቅስብን ደግሞ አንወድም። ምን እንደሆነ አናውቅም፣ ያንጨረጭረኛል፣ ያናድደኛል። ስለዚህ ኪያን አታስለቅሳት። ኪያ አንዴ ካመለጠች ደግሞ እንደማትገኝ ታውቃለህ። ሴት ልጅ ጭቃ ላይም ብትወርቅ አፈር ላይም ብትወርቅ ወርቅነቷ አይቀይርም፣ ወርቅ ግራሙን አይቀይርም ሲባል ሰምታችኋል። ስለዚህ እሷ አንተ እሷን አልወድሽም ብትላትም እንኳን እሷ ቅንጣት ያህል ግራሟን እንደማይቀንስ ልነግርህ እወዳለሁ። ስለዚህ ጠበቅ አድርገህ ያዛት። ሲጀመር እንደው ገጠር ለምን አትሄድም? ትሄዳለች እንጂ ራሷን ለማረጋጋት። በጣም ነው የሚረብሸው። አስባችሁታል? አይናችሁን ጨፍናችሁ አስቡት። እንደው ገልጣችሁ እንኳን እንዲህ ማሰብ ካቃታችሁ እንዲህ አይናችሁን ጭፍን አድርጋችሁ አስቡት። የምታፈቅሩት ሰው በጣም ረጅም ጊዜ ህልም የነበራችሁ ሰው በትንሽ ጥል ከባድ አይደለ? ይሄ ረጅም ጊዜ መቆሳሰል መሰለቻቸት ሲመጣ ሴቶች ደግሞ ነገሮችን አይተን የማይሻሻሉ የማይለወጡ ከሆነ በወንዱ በኩል በጣም ቆራጥ ናት። የምሬን ነው የምላችሁ፣ እንደ ሴት ቆራጥ የለም። ይሄ ዝም ስለይ በቃ ዝም የምትል ሴት አትናገርም እኮ ይሄን ውሳኔ አትወስንም የምትባለው ሴት አይታው ይሄ ውሃ የማነሳ ሆኖ ከተገኘ ምንም ያህል ትውደደው፣ ምንም ያህል ታፍቅረው በቃ ይቆርጥላታል ፍቅሩ ራሱ ማለት ነው። በቃ ምክንያቱም ሴት ልጅ የምታስበው ነገዋን ነው፣ ዛሬዋን አይደለም። ይሄ ዛሬ ብልጭልጩ ነገር አይደለም። ያው ነው ሊያጓጓን ይችላል ይችላል፣ ግን ሴት ልጅ ትዳር ስትመሰርት የሚያጓጓት ነገር ለነገዋ ነው። ይሄ ባል ወይንም ይሄ ውጨኛ ለልጆቼ ምን ያህል አባት መሆን ይችላል ወይ ነው ትልቁ ነጥብ። በቃ እንዴት ነው ይሄ እኔ ይዤ የምመጣው ውጨኛዬ ወይም ፍቅረኛዬ ቤተሰቦቼን ያከብራል ወይ ነው። ከዛም ዘሎ ከኔ መውደድ ከኔ ማክበር አልፎ
ለልጆቼ ምን አይነት አባት ይሆናል የሚያሳስበን ነገር ቢኖር ይሄ አንዱ ነው። በጣም ወሳኝ ነው። ይሄ ዝም ብሎ ተልካሻ ወሬ ምናምን አይደለም። ሴት ልጅ ዛሬ ላይ ምንም አይነት ተደላድላ ኑሮ መኖር ትችላለች። ግን አብራ የምትኖሩ ጓደኛ ነገ ላይ ተስፋ ይሄ አለ ይሄ ደስ የሚል ተስፋ ሊሰጣት ይገባል። ዝም ብሎ በድራማና በማበሻሸቅ ጨጓራችሁን በመላጥ ከሆነ የሆነ ጊዜ ትወስናለች። ምክንያቱም ነገ ላይ ያስፈራታል። ልጅ የመጣለታ በጣም ስለሚከብዳት ምክንያቱም ጓደኛዋ ፍቅረኛዋ ለነገ ለምትወልደው ልጅ አርአያ መሆን አለበት። በቃ ጀግና አባት ነው። በቃ ኮራ ያለ አይደለ በጸባይ በሁሉ ነገር ሙሉ ነው ብላ ለልጆቿ መንገር ትፈልጋለች፣ ማሳየት ትፈልጋለች። ሴት ልጅ አንተ ገና አንዷ ይዘህ መጣ አርግዛልኛለች ምናምን ብለህ እዚህ እንንንን ትላለህ። እሷ የምታስበው እኔ የምወደው የማፈቅረው የማከብረው ነገ ላይ የልጆቼ አባት ይሆናል ብዬ የማስበው ሌላ ውጨኛ ወይንም ሌላ ፍቅረኛ ይዞ መጥቶ አርግዛለች የደስታዬ ተካፋይ ነሽ ማለት ምን ማለት ነው? በዛውም ደግሞ እኮ በሷ ጥፋት አይደለም በራስ ጥፋት ነው። እሷን ያለማመነ ነው እንጂ እሷ ምንም አላጠፋችም። ምክንያቱም ከዚህ በፊት ልጅ አለሽ ብለህ እስከማመርመር ዲኤን እስከመውሰድ ደርሰሃል። በዛ እንኳን ማመን ነበረብህ። ስለዚህ አላመንክም። ጭራሽ ደግሞ ከቶፋ ጋር ጓደኛ ናችሁ ፍቅረኛ ናችሁ ሊቀማኝ ነው ብለህ ዘራፍ ስትል ነበረ። መጀመሪያ ብለህ ነበረ፣ እሱን አስተካከለች። ሁለተኛ ልጅ አለሽ ተባለች፣ ሶስተኛ ላይ ነው አሁን እንግዲህ ሶስተኛ ላይ ማን ይቋቋማል? ነገሮችን እኮ አይታ ነው ሴት ልጅ አይ ብትወደውም እንኳን ይቅርብኝ በቃ አንገሸገሸኝ የምትለው እኮ እየወደደችው የምትርቀው ነገ ላይ አቋም የሌለው ወንድ አትወድም ሴት ልጅ። ከሚገርማችሁ አቋም ይኑርህ አንተስ። ነገ የልጆች የሷ ባል አባወራ ለመሆን ስትዘጋጅ ነገ ላይ የልጆች አባት ለመሆን ነው እየተዘጋጀ ያለውና ለዛ ብቁ ነህ ወይ ያለች እየፈተነች ነው። ጥፋት ስታጠፋ ደግሞ 5-6 ጎረምሳ ወይንም 5-6 ሰዎች አንጋግተ ከመምጣት ይልቅ ቁጭ ብለህ ማውራትን ፊት ለፊት መጋፈጥን ልመድ። በቃ እኔ አጥፍቻለሁ። ለምንድን ነው አንዳንድ ሰዎች ጥፋታችሁን ለመደባበቅ ለማለባበስ የምትሞክሩት? በቃ እኔ ምንም እኮ አይጎልባችሁም በይዘው በቃ ማንም ሰው ያጠፋል። ማንም ፍጹም የለም በዚህ ምድር። ሁሉም ስህተት ነው። በቃ ሁላችንም እንሳሳታለን። አንሳሳትም ብለን ያልናቸው ነገሮች ሁሉ በሆነ ቅጽበት እንሳሳታለን። ስለዚህ ማንም ሰው ፍጹም አይደለም። በቃ ስህተትህን አምነህ ይቅርታ ጠይቃት፣ ለማስተካከል ሞክር። ዝም ብሎ ይቅርታ ብቻ እኮ አይደለም፣ በተግባር ማለት ነው። ይቅርታህን ዛሬ ያጠፋውን ጥፋት ነገ እየደገምክ አይደለም። ዛሬ ያጠፋውን ጥፋት ዛሬ ላይ መቋጨት፣ በቃ በይቅርታ መዝጋት። ስለዚህ ኪዩ አታስለቅሳት። በቃ ቆፍጥን በቃ አለ አይደለ ቆፍጥን ያልከውን ምንድነው ለሷና ስሪ እሪ የምታስበላት እንዴ? አንተ ጋር የመጣችው እኮ ሙሉ ደስተኛ ለመሆን ነው እንጂ ያዘን ጭጋግ እንዲለብሳት እኮ አይደለም። ልጅ ተወዳ አንተ ብትወጣ በቃ የምትወዳት ከሆነ የምታከብራት ከሆነ ለሷ የምትቆረቆር ከሆነ በቃ ህመሟ ሊያምህ ይገባል። እሷ ለምንድን ነው ለአንተ ብላ መንታ እንበዘለላ የምታወርደው? ስለወደደች መሰለኝ እንዴ? ሞልቷል እኮ የሚወዳት በሻማ የሚፈልጋት እኮ ሞልቷል። እሷ ግን አንተን ነው የወደደችው። አንተ ደግሞ 10 ድራማ እየሰራ ልቧን አትስበር። እኔ ነግሬያለሁ። ኪያ የሄደች ለታ መመለሻው ከባድ ነው የሚሆነው። ስለዚህ ጠንቀቅ በል አባቴ፣ ነቃ በል፣ ከእንቅልፍ ተነስ። ያቺ ደግሞ ድራማ የሚያጫውታት ልጅ ምከራት። በሚዋደድ ሰው መሃል እንደዚህ አይነቱ ተልካሻ ድራማ አያስፈልግም። በቃ አያስፈልግም። በድራማ የታረቀ የለም። እና ነገሮችን ቁጭ ብላችሁ በተረጋጋ መንፈስ ለራሳችሁ ብቻችሁን ሆናችሁ ማንንም ሳታንጋጉ በቃ ተማመኑ። አይን እየተያያችሁ ቁጭ ብላችሁ እንደዚህ እየተያያችሁ ተማመኑ ጥፋታችሁን። በቃ ሰው አታምጡ። ቢያንስ እስቲ ጓደኛ ስታመጡ እኔ እንዴት እንዲህ ይላሉ እንዴት ይቅርታ ጠይቃለሁ ምናምን ብላችሁ ከሆነ በቃ ሁለታችሁ ብቻ በቂ ነው ችግራችሁን ለመፍታት።
ይሄን ሀል እኮ በጣም የተጋነነ ችግር አይደለም እያየነው ስለሆነ ማለት ነው። ስለዚህ ቀላል ችግር ስለሆነ ፍቱት። አሁን ችግሮችን ካልፈታ ኪያ መቼም ወደ ትዳር የሚለው ሐሳብ እና ህልም አይኖራትም። ሴት ልጅ ነገሮችን ሶልቭ ማድረግ የምትፈልገው ገና ከጥንስሱ ነው። አባቴ ንቃ እንጂ ምን ሆነ ነው ዘልፈልፈል የምትለው እንዴ? መልካም ወይኔ ብዙ አወራው ብዙ ቀባጠርኩ። መልካም ቆይታ ይሆንላችሁ ውዶችዬ። ስለነበረን ቆይታ አመሰግናለሁ። ዩቲዩብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብታበረታቱኝ ከወዲህ ደግሞ በትህትና እጠይቃለሁ። ቸር ሰንብቱ። እወዳችኋለሁ። ለመንገር ነው ታውቃላችሁ።